ከራሳችሁ ላይ ውጡ ፈልጉ ያገኘን እሱ የጠፋ ሰው እንዴት ራሱን ይፈልጋል መጥፋቱንም እኮ ያገም የጠፋ ሰው እንደ በግ ተቅበዝበዘን ነበር ጠፍቷል መጥፋትንም አታውቅም የጠፉትን ሊፈልግ ሊያድን የመጣው ማን የጠፋበት ነው የሚፈልግ የድነት ስራ በጠፉት ተፈልጎ የተገኘ ሳይሆን ባልጠፋው እግዚአብሔር ተፈልገን የተገኘን ትዝ ይላችኋል አንዲት ሴት ዲናር ነው ፍራንክ የጠፋባት መብራቷን አብርታ ፈለገቻት ነው የሚለው ቤቷን እየጠረገች ምን አረገች ልክ ስታገኘው ነው የሚለው ጎረቤትን የጠራቸው ስትፈልግ አልጠራቸው ስታገኘው ግን ለድግስ ነው የጠራቸው ልክ ኢየሱስ መስቀል ላይ ሲሞት ነው ለድግስ የጠራን ጠፍተን ነበር እየፈለገ መብራት አብርቶ እየፈለገ ድንግል ትጸንሳለች በሚል በመብራት እየፈለገ ልክ ሲያገኘን ተፈጸመ ሲል ግን ኑ ተገኝቷል ድግሱን ተካፈሉ ለሁላችን የሚሆን የድነት ስራ ምን ስላለ የሮሜን መጽሐፍ ያጠናን ነው ምዕራፍ 11 ላይ ደርሰናል ዛሬም ሮሜ መጽሐፍ ምዕራፍ 11 እናውጣና ሁላችን ምዕራፍ 11 ከቁጥር 11 እስከ ቁጥር 32 ድረስ ያለውን ጮክ ብለን ረገጥ አድርገን አንድ ላይ በጋራ እናነበዋለን 1 3 እንግዲህ የተሰናከሉ እስኪወድቁ ድረስ ነውን እላለሁ አይደለም ነገር ግን እነርሱ ያስቀናቸው ዘንድ በእነርሱ በደል መዳን ለአሕዛብ ሆነ ዳሩ ግን በደላቸው ለዓለም ባለጠግነት መሸነፋቸውም ለአሕዛብ ባለጠግነት ከሆነ ይልቁስ መሙላታቸው እንዴት ይሆን ለእናንተም ለአሕዛብ እናገራለሁ እኔ የአሕዛብ ሐዋርያ በሆንኩ መጠን ስጋዬ የሆኑትን አስቀንቼ ምናልባት ከእነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ የእነርሱ መጣል ለዓለም መታረቅ ከሆነ ከሙታን ከሚመጣው ሕይወት በቀር መመለሳቸው ምን ይሆን በኩራቱ ቅዱስ ከሆነ ብሆ ደግሞ ቅዱስ ነው ስሩም ቅዱስ ከሆነ ቅርንጫፎቹ ደግሞ ቅዱሳን ናቸው ነገር ግን ከቅርንጫፎቹ አንዳንዱ ቢሰበሩ አንተም የበረሃ ወይራ የሆን በመካከላቸው ገብተህ ከእነርሱ ጋር የወይራን ዘይት ከሚመጣው ስር ተካፋይ ከሆን በቅርንጫፉ ላይ አትመካ ብትመካባቸው ግን ስሩ አንተን ይሸከማል እንጂ ስሩን የምትሸከም አንተ አይደለም እንግዲህ እኔ እንድገባ ቅርንጫፉ ተሰበሩ ትል ይሆናል መልካም እነርሱ ከዓለማመን የተነሳ ተሰበሩ አንተም ከእምነት የተነሳ ቆመሃል ፍሬ እንጂ የትዕቢትን ነገር አታስብ እግዚአብሔር እንደፈጠሩት ቅርንጫፎች የራራላቸው ካልሆነ ለአንተ ደግሞ አራይራምና እንግዲህ የእግዚአብሔር ቸርነትና ጭከናው ተመልከት ጭከናው በወደቁት ላይ ነው በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው ያለዚያ አንተ ደግሞ ትቆረጣለህ እነዚያ ደግሞ በዓለማመናቸው ጸንተው ባይኖሩ በዛው ውስጥ ይገባሉ እግዚአብሔር መልሶ ሊያገባቸው ይቻላል አንተም በፍጥረቱ የበረሃ ከነበረው ወይራ ተቆርጠ እንደ ፍጥረት ሳትሆን በመልካም ወይራ ከገባ ይልቁስ እነዚያ በፍጥረታቸው ያሉ ቅርንጫፎች በራሳቸው ወይራ እንዴት ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህንን ምስጢር ታውቁ ዘንድ እወዳለሁ የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው እንደዚሁም እስራኤል ሁሉ ይድናል እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል ከያዕቆብም ኃጢአተኝነትን ያስወግዳል ኃጢአታቸውን ስወስድላቸው ከእነርሱም ጋር የምገባው ኪዳን ይህ ነው በወንጌል በኩል ስለናንተ ጠላቶች ናቸው በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው
እግዚአብሔር በጸጋ ስጦታውና በመጥራቱ አይጸጸትምና እናንተም ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ከዓለመታዘዛችሁ የተነሳ ምህረት እንዳገኛችሁ እንዲሁ በተማራችሁበት ምህረት እነርሱ ደግሞ ምህረትን ያገኙ ዘንድ እነዚህ ደግሞ ሕጉን አልታዘዙም። እግዚአብሔር ሁሉን ይምር ዘንድ በዓለመታዘዝ ዘግቶታልና። አሜን። እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ምን ብሎታል? እግዚአብሔር እንዲሰራ ምህረትን እንዲያሳይ ሁሉን በምንድነው የዘጋው? ባለመታዘዝ። ሰው የሚመካበት በራሱ የሚደገፍበት በእግዚአብሔር ፊት ብቁ እንደሆነ የሚያስብበት አንዳች ነገር እንዳይኖር ሁሉን አለ በምን ዘግቶታል? ባለመታዘዝ ዘግቶታል። በብሉይ ኪዳን የእስራኤል ሕዝብ ለእግዚአብሔር ምን የሚያደርጉ? የሚታዘዙ፣ እግዚአብሔርን የሚፈልጉ፣ እግዚአብሔርን የሚያመልኩ፣ ለእግዚአብሔርም ደግሞ በተለያየ መንገድ መስዋዕትን የሚያቀርቡ የአምልኮ ስርዓትን የተቀበሉ አባቶች ያሏቸው፣ መቅደስ ያላቸው፣ ካህን ያላቸው ለእግዚአብሔር ልዩ የተመረጠ የኪዳን ሕዝብ ተብለው ለእግዚአብሔር የሚታዘዙ ተብለዋል። ምንም እንኳን የሕጉን በትክክል ፈጽመው ባይኖሩም ከአሕዛብ ግን በተሻለ መንገድ የሚታዘዙ ተብለዋል። በአዲስ ኪዳን ደግሞ ከክርስቶስ ኢየሱስ ሞት በኋላ መጽሐፍ ቅዱሳችን ሲነግረን በአይሁድ ላይ በአንዳንዶች ላይ ድንዛዜ ሆነ። ቀድሞ ደግሞ የማይታዘዘው ሕዝብ አሕዛብ ወደ እግዚአብሔር መመለስ ሆኖለታል ነው የሚለው እና የአሕዛብ ሙላት እስኪደርስ ድረስ የአሕዛብ መመለስ እስኪጨምር እስኪበዛ እስኪሞላ ድረስ በአንዳንድ ቦታ በአይሁዶች ላይ ምን ሆኖባቸዋል? ድንዛዜ ሆኖባቸዋል። ድንዛዜውን ደግሞ ያደረገው አለን እግዚአብሔር ራሱ ነው። እግዚአብሔር አደነዘዛቸው ነው የሚለው። እንዳያምኑ አደረጋቸው ነው የሚለው። እንዲቃወሙ አደረጋቸው ነው የሚለው። ልክ ፈርዖንን ልቡን እንዳደነደነው በተመሳሳይ መንገድ የእስራኤልን ሕዝብ ምን አድርጎታል አለ? ልቡን አደንድኖታል አለ እና እግዚአብሔር የሚመርጥ ዕቃ የሚመርጠው እግዚአብሔር ነው እና ሲመርጥ በራሱ በሉዓላዊነቱ ይመርጣል እና ሲመርጥ እግዚአብሔር ማንንም አማክሮ አይመርጥም። ሲሰራ እግዚአብሔር ማንንም ሐሳብ ጠይቆ ከሰዎች ጋር ተወያይቶ ሐሳቡን አማክሯቸው እነሱም ሐሳብ ጨምረውበት ሰርቶ አያውቅም። ገና ዓለም ሳይፈጠር በፊት የዓለምን ፍጻሜ አስቀድሞ ያየ እግዚአብሔር ነው። ሰማይና ምድርን ሲፈጥር በውስጧ ያሉትን ሲፈጥር እግዚአብሔር ገና ከመጀመሪያው ፍጻሜውን ያውቃል እና የራእዩ መጀመሪያ ያደረገው እግዚአብሔር ክርስቶስን ነው። የራእዩ መጨረሻ ያደረገው ክርስቶስን ነው። ክርስቶስ ኢየሱስ እሱ መጀመሪያው ነው። ክርስቶስ ኢየሱስ እሱ መጨረሻው ነው። በመነሻውና በመጨረሻው መካከል እግዚአብሔር ጋር የተጣላ የተዛባ ወይም ደግሞ ክላሽ ያደረገ አንዳች ነገር የለም። ክርስቶስ ነው፣ ክርስቶስ ነው፣ ክርስቶስ ነው። በእኛም ሕይወት ክርስቶስ ነው፣ በሚመጣውም ትውልድ ክርስቶስ ነው፣ በምጽአትም ክርስቶስ ነው። የምንጠብቀው የሚመጣ አስፈሪ ጓጉንቸር የአርማጌዶን ጦርነት ጎግ ማንጎግ 666 777 አይደለም ያለው። የምንጠብቀው ክርስቶስ ነው። የምንሄደው ወደሱ ነው። ከዘላለም ዘመናት በፊት እሱ ነው። ከዘላለም ዘመናት በኋላ እሱ ነው። የእግዚአብሔር መነሻው እሱ ነው። ዞሮ መድረሻውም እሱ ነው። ክብር ለስሙ ይሁን። በዘመን ፍጻሜ የእግዚአብሔርን ራእይ ሲነግረን በክርስቶስ ዓለምን ምን ማድረግ ነው? መጠቅለል ነው አለን። በዘመን ፍጻሜ ያለው ሐሳቡ በክርስቶስ ኢየሱስ ዓለምን ምን ማድረግ? መጠቅለል ነው። በኤፌሶን መጽሐፍ እንዲሁ ምዕራፍ 3 ላይ ጳውሎስ ሲነግረን ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ መርጦኛል። ይሄ ፍለጋ የሌለው የክርስቶስን ባለጠግነት ለአሕዛብ እንድሰብክ እንዳስተምር በቀደሙት ትውልዶች ተሰውሮ የነበረ እግዚአብሔር ከዘላለም ከቀደሙ ትውልዶች ሰውሮት የነበረ አሁን ግን በዘመን ፍጻሜ ሊደረግ እንዳለ ሐሳቡ እንደ ፈቃዱ ምክር ሁሉን የሚሰራ በዚህ ዘመን ገለጠዋል። በእኔ በምሰብከው ክርስቶስ ገለጠው አለ። ምንድነው አለ? እንደ ፈቃዱ ምክር ሁሉን የሚሰራ። ከዘላለም የሰወረው ማን ነው? እርሱ። በምንድነው የሰወረው? እንደ ፈቃዱ ምክር። አሁን ደግሞ የገለጠው ለምንድን ነው? እንደ ፈቃዱ ምክር።
ምንም ነገር እግዚአብሔር በእኛ ህይወት ላይ ሲሰራ የኛ ተቃዋሚነት የኛ እግዚአብሔርን እንቢተኝነት በእግዚአብሔር ላይ ማመጽ እግዚአብሔርን መሳደብ በጸሎት ማጉረምረም ምንም አይነት መፍጨርጨር እግዚአብሔርን አያስደነግጠው የኛን መፍጨርጨር የኛን መሳደብ የኛን ልብ ደንዳናነት የኛን ልከኝነት በእግዚአብሔር ፊት እንቢ ማለታችንን እግዚአብሔር ራሱን ያንን ይጠቀምበታል ለናናችሁ ቁጥር 30 እስኪ አንብባት ስሙት ምን እንደሚል 11:30 እናንተም ቀድሞ ለእግዚአብሔር እንዳልታዘዛችሁ እናንተም ቀድሞ ለማን ለእግዚአብሔር ምን እንዳላላችሁ እንዳልታዘዛችሁ አሁን ግን ካለመታዘዛችሁ የተነሳ እሺ ምህረት እንዳገኛችሁ ቆይ ቀድሞ ለእግዚአብሔር ምን እንዳላላችሁ እንዳልታዘዛችሁ አሁን ግን ከመታዘዛችሁ የተነሳ አሁን ምህረት ያገኙት ከምን የተነሳ ነው ካለመታዘዛችሁ የተነሳ ምን እንዳገኛችሁ ምህረት እንዳገኛችሁ አህዛብ ምህረት ያገኘው ባለመታዘዝ እንቢተኛ ሆኖ ልቡን ባደነደነው መጠልክ እግዚአብሔር ከሱ ያባሰው ነው የመጣበት አንድ ሰው እንዲሰማ ይፈልጋል ልባቸው ልከኛ ነው ደንዳና ነው ጣዖት አምላኪዎች ናቸው አይምሯቸው ጨለመ ይላል ኤፌሶን ምዕራፍ 2 ላይ ልቦናቸው ከእግዚአብሔር ምን አለ ራቀ በሐሳባቸው ምን ሆኑ ጠላቶች ሆነን ይላል ነገር ግን እግዚአብሔር የመጣበት የማራችሁ ይያለ ነው ስለታዘዛችሁ ነው አይልም ካለመታዘዛችሁ የተነሳ አሁን ምን አግኝታችኋል ምህረት አግኝታችኋል እንድገማ ቆይ ሲንድገማ ይሄንን እናንተ ቀድሞ ለእግዚአብሔር እንዳልታዘዛችሁ እሺ አሁን ግን ካለመታዘዛችሁ የተነሳ ምህረትን ምን እንዳገኛችሁ እሺ እንዲሁ በተማራችሁበት ምህረት ስሙት እንዲሁ እናንተ ምን ባላችሁበት በተማራችሁበት ምን ምህረት እነርሱ ደግሞ ምህረትን ያገኙ ዘንድ ምህረትን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙ ኦኬ አሁን ያልታዘዙት ምን እንዲያገኙ ነው የእግዚአብሔር አልቲሜት ጎሉ ሁሉን በምህረት ምን ማድረግ ነው መጠቅለልና ወደ ራሱ መክተት አይሁድ ላይ ልባቸውን ያደነደነው ሊቀስፋቸው ነው አይለንም በአንዳንዶች ላይ ድንዛዜ ሆነው ፐርፐዝሊ ነው ይለናል አውቆ ነው እግዚአብሔር ያንን ያደረገው አለን ለምንድን ያደረገው ስትሉት አህዛብ በእነሱ አለመታዘዝ እናንተ አሁን ምን አላችሁ ይቅር እንደተበላችሁት እናንተ በተማራችሁበት ምህረት እነሱ ደግሞ ምን ይሉ ዘንድ ቆይ አህዛብ እንዴት ነው የተማረው አህዛብ የተማሩበት መማር አስገራሚ ነው አንደኛ ጣዖት አምላኪዎች ናቸው ሙታን ናቸው ትንሽ አንዳንድ ጥቅስ ሲኒ ኤፌሶን ምዕራፍ 2 ስለ አህዛብ ጥሩ ነገር የሚያወራቸው ነገሮች ስላሉ ኤፌሶን ምዕራፍ 2 ቁጥር 1 ጀምሮ በበደላችሁና በኃጢአታችሁ ሙታን ነበራችሁ ምን ነበራችሁ ሙታን አህዛብ ምን እንደነበር እዩት በበደላቸው ደግሞ በኃጢአታችሁ ምን ነበራችሁ ሙታን ነበራችሁ እሺ በእነርሱ በዚህ ዓለም እንዳለው ኑሮ እሺ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እሺ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው በፊት የተመላለሳችሁት በዚህ ዓለም ላይ በማይታዘዙት ልጆች ላይ አሁን አለቃ በሆነው አየር ላይ ላለው መንፈስ አለቃ ምን ትሉ ነበር አለ ተታዘዙለት ነበር እሺ በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፍቃድ እያደረግን ስሙት ምንና ምን እያደረግን የስጋችንንና የልቦናችንን ምን እያደረግን ፈቃድ የራሳችንን ነገር እያደረግን በስጋችን ምኞት በፊት እንኖር ነበርና በፊት ምን እንኖር ነበር ስለዚህ አሁን ሲኖሩ የስጋችንን ምኞት የራሳችንን የልብ ፈቃድ አየር ላይ ያለውን የመንፈስ ፈቃድ እያደረግን እንኖር ነበር ከዛስ ሌሎች ደግሞ ከፍጥረታቸው የቁጣ ልጅ ነበር እንደገና ደግሞ ከፍጥረታችሁ ምን ነበራችሁ አለ እሺ የቁጣ ልጆች ነበራችሁ በኔቸር ራሱ ምን ነበራችሁ የቁጣ ልጆች ነበራችሁ እሺ ነገር ግን ምንድናት አፍራሽ እሺ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ እግዚአብሔር በምህረቱ ምንድነው የሚወደውን ይምራዋል የሚወደውን ደግሞ የሚወደውን ልከኛ ያደርገዋል አለን
የሚወደውን ደግሞ ይምረዋል። እልከኛም ሲያደርግ ሰዎችን እግዚአብሔር የምህረቱን ጥግ ሊያሳይ ነው። ይቅር ሲልህም የምህረቱን ጥግ ሊያሳይ ነው። እግዚአብሔር ብቸኛ የጦር መሳሪያው ምህረት ነው። ከምህረት ውጪ እግዚአብሔር የጦር መሳሪያ የለውም። የሚወደውን እልከኛ እንደሚያደርግ የሚወደውን ደግሞ እንዲሁ ይቅር እንደሚል ነግሮናል። አሁንስ ቀድሞ በፍጥረታችሁ ምን ነበራችሁ አለ? የቁጣ ልጆች ነበራችሁ። አሕዛብ የተማረው ኦኬ፣ የቁጣ ልጆች ነበራችሁ። ከዛስ እግዚአብሔር በምህረቱ ምን ስለሆነ ባለጠጋ ነው። እግዚአብሔር በምኑ? በምህረቱ ምንድነው? ባለጠጋ። እስከ 1000 ትውልድ ድረስ ይቅር ምትል ብሏል በብሉይ ኪዳን። አዲስ ኪዳን ላይ በምህረቱ ባለጠጋ ነው ያለው። ትውልድም አልቆጠረም። ባለጠጋ ስለሆነ እሺ፣ ከወደደን ከትልቅ ፍቅሩ የተነሳ ስሙት፣ ከወደደን ከምን ፍቅሩ? ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ምን በሆነን ጊዜ? በበደላችን ሙታን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ከማን ጋር? ከክርስቶስ ጋር። እሺ፣ ሙታን በሆኑ ጊዜ ነው ከክርስቶስ ጋር ምን የሰጣቸው? ጌታን ሲቀበሉ አይደለም የሰጣቸው። እቺን በደንብ ማስመር ያስፈልጋል። ቸርች መጥተው አይደለም ምህረትን ያገኙት። ገና ሙታን ሳለን ከክርስቶስ ጋር ምን ሰጠን? ሕይወትን ሰጠን። ከዛስ በጸጋ ድናችኋል። በጸጋ ምን ብላችኋል? ድናችኋል። ሕይወት ያገኙት በጸጋ የዳኑት ከነሱ የጀመረ ነው። ሙታን ሳለን ነው የሚለው። ከልጁ ጋር ሕይወትን ምን አረገን? አሁን አሕዛብ ጻድቅ ሆናችሁ አይደለም የዳናችሁት። የእግዚአብሔር ሰዎች ሆናችሁ አይደለም የዳናችሁት። ኢቭን እግዚአብሔር የሚባለውን እንኳን አታውቁትም ነበር። ሙታን ነበራችሁ። የቁጣ ልጅ ነበራችሁ። በፍጥረታችሁ ከንቱ ነበራችሁ። ግን ከምህረቱ ባለጠጋ የሆነው እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሙታን ሳለን ምን ሰጠን? ሕይወትን ሰጠን። አሁን እንዲህ ከሆነ የተማራችሁት እናንተ እያለን እናንተ በተማራችሁበት ምህረት ማን ይማራል? ማለት የልባቸው ድንዳኔ እግዚአብሔር እነሱን ይቅር ከማለት አይዘውም እያለን ወደ ኋላ ልመልሳችሁ። ቁጥር 30 ላይ አይደል? እናንተ ቀድሞ ለአሕዛብ እግዚአብሔር እንዳልታዘዛችሁ አሁን ደግሞ ካለመታዘዛቸው የተነሳ ደግሞ እናንተ ምህረትን ታገኛላችሁ ያለው። ወደ ኋላ ልመልሳችሁ። እሺ፣ ቁጥር 25 ስሙት። ወንድሞች ሆይ እሺ፣ ልባሞች ሆናችሁ እንዳይመስላችሁ። ወንድሞች ሆይ አሕዛብ ቅልቅል የምትሉ ስሙ እያለ ነው። ልባሞች ሆናችሁ እንዳይመስላችሁ። እሺ፣ ይህን ምስጢር ታውቁ ዘንድ እወዳለሁ። ምኑን? ምስጢር ነው የሚለው ጳውሎስ። ምስጢሩ ተገልጦልኛል ያለ ሰው ነው። አሁን ደግሞ ምስጢሩን እንድታውቁ ምን እላለሁ? እወዳለሁ። እሺ፣ የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል ላይ በአንዳንድ በኩል ሆነባቸው። ስለዚህ የእግዚአብሔር ድንዛዜ ማን ሙሉ እስኪሆን ድረስ ነው? አሕዛብ ሙላታቸው እስኪመጣ ድረስ በእስራኤል ላይ በአንዳንድ በኩል ድንዛዜ ሆነባቸው። እሺ፣ እንደዚሁም እስራኤል ሁሉ ይድናል። እግዚአብሔር እንደዚሁም ደግሞ እስራኤል ሁሉ ምን ይላል? ይድናል። እሺ፣ እንዲህ ተብሎ እንደተጻፈ ምን ተብሏል? መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአታቸውን ያስወግዳል። ከያዕቆብም ደግሞ ኃጢአታቸውን ምን ይላል? ያስወግዳል። ኃጢአታቸውን ምን ያደርጋል? ያስወግዳል። ከዛስ ኃጢአታቸውን ስወስድላቸው፣ ስሙት፣ ኃጢአታቸውን ምን ስልላቸው? ስወስድላቸው ከነርሱ ጋር የምገባው ኪዳን ይሄ ነው። ኦኬ፣ ከነርሱ ጋር ምንም ነው የምገባው ኪዳን። ኦኬ፣ ይሄ ኪዳን መቼ ነው የተገባው? በክርስቶስ መስቀል። አዲስ ኪዳን ያደረገው በክርስቶስ መስቀል። ኃጢአታቸውን መቼ ነው የወሰደው? በክርስቶስ ምን መስቀል። ስለዚህ ድነታቸው አልቋል እያለ ነው። ወደፊት የሚሆን አይደለም። ድነታቸው ምን ብሏል? ኦሬዲ ተሰርቶ አልቋል። እስራኤል ሁሉ ምን ይላል ተብሏል? ይድናል የሚለው ቃል ተጽፎባቸዋልና ለምን እንደሚድኑ ቁጥር 28 ነገረን። በወንጌል በኩል ስለናንተ ጠላቶች ናቸው። አሁን በወንጌል በኩል ጠላቶች ናቸው አይደለም ያለው፣ ስለናንተ ነው ጠላት የሆኑት። ጠላት ሆነው ሳይሆን እናንተ እንድትድኑ ነው ጠላት የሆኑት። ስለናንተ በወንጌል በኩል ምንድናቸው? ጠላቶች ናቸው። ስለናንተ የምትላል ስለማን? ስለናንተ በወንጌል በኩል ምንድናቸው? ጠላቶች ናቸው። ስለማን? ስለናንተ እግዚአብሔር እነሱን በወንጌል በኩል ምን አድርጓቸዋል?
ጠላቶች ናቸው ስለናንተ እሺ በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው ስለ አባቶች ምንድናቸው ተወዳጆች ስለዚህ አሁን በምርጫ ከመጣችሁ ምንድናቸው ተወዳጆች ኦኬ ስለዚህ እግዚአብሔር ምን ብሏቸዋል መርጧቸዋል በምርጫ በኩል ምንድናቸው የተወደዱ ናቸው ሲመርጣቸው ለሁለት ዓላማ ነው የመረጣቸው የሚወዳቸውን ይቅር እንዲል መርጧቸዋል እልከኛም እንዲሆኑ መርጣቸዋል አንዱ እስራኤል ሁለቱንም መሳሪያ ሆኗል የቁጣው ማሳያ ሆኗል የምህረቱም ማሳያ ሆኗል አንዳንድ ሰው አሁን የሚወደውን እልከኛ ያደርጋል ሲባል ሁለት ሰው ነው የምናስበው አይደል እስራኤልን ነው ወዷቸው መርጧቸዋል የምህረቱ ማሳያ አርጓቸው ተጠቅሞባቸው ነበር አሁን ደግሞ ምን አርጓቸዋል ልባቸውን አደንድኖታል ሁለቱንም ሲጠቀም ዓላማው ምንድነው ምህረትና ምህረት ብቻ ስለዚህ በወንጌል በኩል ነው ጠላት የሆኑት እንጂ በአባቶች በኩል ምንድናቸው ወዳጆች ናቸው እሺ እግዚአብሔር በጸጋው ስጦታና በመጥራቱ በመጥራቱ ምን አይልም አይጸጸትም ኦኬ የመረጣቸው እነማን ነበሩ እስራኤላውያን ጸጋን የሰጣቸው እነማን ነበሩ እስራኤላውያን የመረጣቸው ማን ናቸው እስራኤል እነሱም በመጥራቱ በመምረጡ እግዚአብሔር ምን አይልም አይጸጸትም ምን አይልም እግዚአብሔር አይጸጸትም ነገር ግን እናንተ በተማራችሁበት ምን ምህረት እነሱ ምን ይሉ ዘንድ ምክንያቱም እነሱ አሁን የወደቁት የተሰናከሉት ፌል ያደረጉት ከእግዚአብሔር የወረደውን ጽድቅ ምን ስላላረጉ ነው ስላልተቀበሉ ነው ምን አርገው ስላሰቡ ነው በራሳቸው በጥረታቸው በሃይማኖታዊ ሥርዓት መፈጸም የሚጸድቁ በእግዚአብሔር ፊት ተቀባይነት የሚያገኙ መስሏቸው ነው ስለዚህ ይሄኛውን እግዚአብሔር እስከ መጨረሻ ድረስ ይጋፈጣቸዋል እልከኝነታቸውን ያስጨርሰዋል ተሽባ ሆነው ምን እስኪሉ ድረስ እኛ አንችልም ታግለን አቃተን ብለው እጅ እስኪሰጡ ድረስ እግዚአብሔር ምን ያደርጋል በእነሱ ላይ ድንዳኔውን ምን ያደርጋል ይቀጥላል እና ምን ያደርጋል እነሱ በደነደኑ መጠን ልክ አህዛብን ይጨምራል አህዛብን ያካተተ አያችሁ እናንተ ድሮ የምትንቋቸው የምትሰድቧቸው የምታክፋፏቸው እነዚህ ሰው አይደሉም ውሾች ናቸው የምትሏቸው አህዛብ አያችኋቸው የእናንተን አምላክ ምን ያደርጉ ነው እያመለኩ ነው ምሪያቸው ይልል ይያሉ ነው በጸጋ ስጦታ ኢንጆይ ያደረጉ ነው ለእናንተ የተመደበውን መሲህ እነሱ ምን አለ ተቀብለው የተደሰቱበት ነው በእኔ ምህረት ምን ብለዋል አግኝተዋል እስራኤል እጅ እስክትሰጥ ድረስ ምህረቱን በማን ላይ ያሳያል በአህዛብ ላይ የአህዛብ ሙላት ሲመጣ ብዙ አህዛብ በእግዚአብሔር ልጅ በኢየሱስ ያመነ እግዚአብሔርን ያመለከ ሲመጣ በአይሁዶች ላይ ምን ይመጣል ቅናት ይመጣል እንደገና ይሄ ነገር መንቃት አለብን ማለት ምን ይላሉ ይጀምራሉ ከዛስ እስራኤል በስራዬ የሚለውን ትተዋለች እሷን ለማምጣት እኮ ነው ስራችሁ ምንም ነው ስራችሁ ምንም ነው አህዛብ እኮ ወዲያው ፈጥኖ እንዲድን ምክንያት የሆነው አንደኛው ምንድነው ምንም ስራ የለውም ኢየሱስ መጣለት አሜን አለ ምንም ሃይማኖት የሌለው ሰው እኮ ጥሩ ነው ቶሎ ነው የሚቀበላችሁ እኛ ከጥንት የወረስነው የሚል ካለ እሱ ፈተና ነው የወረሰውን እስክታስጥለው ምንም የሌለውስ የሰጠውን ነው ይዞ ከዛ የሚሄደው ቀድሞ የያዘው ነገር ሲኖር ሰው በጣም አስቸጋሪ ነው እንትኑስ ይላል እንትናስሽ ምን እናርጋቸው የሚለው ብዙ የሚጠይቃቸው ነገሮች ይኖራሉ የእግዚአብሔር ግን መጨረሻ ዓላማው ምንድነው ሁሉን በምህረት መዝጋት አይሁድንም አህዛብንም ምን ማድረግ ነው በምህረት መዝጋት እስኪ ሐዋርያ ሥራ ምዕራፍ 15 አንድ ጥቅስ እናንብብ ሐዋርያ ሥራ ምዕራፍ 15 ቁጥር 6 ሐዋርያትና ሽማግሌዎቹ እሺ ስለዚህ ነገር ለመማከር ተሰባሰቡ እሺ ከብዙ ክርክርም በኋላ ጴጥሮስ ተነስቶ እንዲህ አላቸው ምን አለ ወንድሞች ሆይ እሺ አሕዛብ ከአፌ የወንጌል ቃል ሰምተው ያምኑ ዘንድ አሕዛብ ከአፌ ምን ሰምተው የወንጌል ቃል ሰምተው ያምኑ ዘንድ እግዚአብሔር በመጀመሪያው ዘመን ከእናንተ እኔ እንደመረጠኝ እናንተ ታውቃላችሁ እሺ ልብንም የሚያውቅ አምላክ ለኛ ደግሞ እንደሰጠን መንፈስ ቅዱስን በመስጠት መሰከረላቸው ለኛ ደግሞ እንደሰጠን ለነሱም መንፈስ ቅዱስን በመስጠት ምን አረጋላቸው መሰከረላቸው እሺ ልባቸውን በእምነት ሲያነጻ በእኛና በእነርሱ መካከል አንዳች አልለይም ቆይ ምን ሲያደርግ
ልባቸውን በእምነት ሲያነጻ በእኛና በእነርሱ መካከል ምን አላደረገም? አንዳች ምን አላደረገም? አለየምማ እግዚአብሔር ልብን በእምነት ሲያነጻ በእኛና በእነሱ መካከል አንዳች አለየም። ስለዚህ ሁለቱም በእምነት ነው ልባቸው ምን የሚያደርገው የሚነጻው። እሺ እንግዲህ አባቶቻችን እኛ ልንሸከመው ያልቻልነው ቀንበር በደቀ መዛሙርቱ ጫንቃ ላይ በመጫን እግዚአብሔር አሁን ስለምን ትፈታተናላችሁ? እግዚአብሔርን ምን ማድረግ ነው? መፈታተን ነው አለ። እሺ ነገር ግን በጌታ በኢየሱስ ክርስቶስ ጸጋ በጌታ በኢየሱስ ክርስቶስ ምን ጸጋ እንደ እነርሱ ደግሞ እንድን ዘንድ ምን እንደ እነርሱ አይ ቆይ ሲድገመ እንደ እነርሱ እንደኛ ይድኑ ዘንድ ወይስ በጌታ በኢየሱስ ክርስቶስ ጸጋ እንደ እነርሱ ምን እንል ዘንድ እንድን ዘንድ እናምናለን። እንዲል ነው አይሁድ የሚፈልገው። እቺን እስከሚያወራ ድረስ አህዛብ ይቀጥላል። ገብቷችኋል? እኛ ምን መሰለ በጸጋ አይደለም የሆነ ነገር አድርገናል የሚል ስላለ አይሁዳዊ ተገርዘን ሕግን ፈጽመን ከዛ ነው ኢየሱስ የመጣልን የሚል ሐሳቤ ስላለ ክርክሩም ለዛን የተሰበሰቡት አንዳንዶች በቃ ግረዟቸው የሚል ሕግን እንዲጠብቁ ዘዟቸው ሲሉ አህዛብን ነው እንግዲህ ጴጥሮስ መጥቶ በእኛና በእነሱ መካከል ልብን በእምነት ሲያነጻ አንዳች አለየም። እኛ ላይ እንዳፈሰሰው በእነሱም ላይ ምን ብሏል? ፈሷል አለ። አሁን አይሁድ እንዴት አድርጎ እንዲያስብ ነው የፈለገው እግዚአብሔር? እነርሱን ይቅር እንዳልካቸው ይቅር በለን እንዲል ነው። ይሄው ደሜ መስዋዕቴ በጌ እንዳይሉ እነሱ ይቅር በተባሉ በእናንተ በተማራችሁበት ምህረት እነሱ ደግሞ ምን ይሉ ዘንድ ይማሩ ዘንድ ነው አለ። ስለዚህ አሁን ልክ እንደ አህዛብ ነው ማን የሚማረው? አይሁዳዊ። አሁንም ጴጥሮስ ምን አለን? እነሱ እኛም ደግሞ በክርስቶስ ኢየሱስ ጸጋ እንደነርሱ እንድን ዘንድ እናምናለን። እንደማን እንድን ዘንድ? እንደ አህዛብ ነው። እኛም በክርስቶስ ጸጋ ምንድነው? ውጃጋና መሲሁ የነሱ አዳኙ የነሱ ግን እንደነርሱ ለምንድን ነው ያሉት? እኛ ጋር ብዙ ዶስ ያለ የተሸከምነው ብዙ አለ፣ የምንሰራው ብዙ አለ። እንዴት አድርገው ማመን አለባቸው? እንደነርሱ። ለምንድን ነው አንዳንዶችን አስቀንቻለሁ? ጳውሎስ እንዲቀኑ እኮ ነው። በመስራት እንደማያተርፉ ምንም ያልሰራው ያልፈለገው እንዳገኘው አሳይተው ማስቀናት ነው የእግዚአብሔር ዓላማ። ስለዚህ ድንዳኔያቸው እንቢተኝነታቸው እግዚአብሔር ምን አይለውም? አይዘውም። እምቢ አልክ ጨምር እያለ እየጨመረ ዳነ እየጨመረ እኔ እንደው ከምህረት ውጪ ሌላ ነገር የለኝ አርፈ እሺ ብትል ይሻላል፣ እንደነሱ በጸጋ ነው ምድነው ብትል ይሻላል እያለ ይጨምራል አለ። እስከ መጨረሻው ድረስ የእግዚአብሔር ዓላማ ይሄ ነው። አሰይ እምቢ ቢል ቢከራከር ልከኛ ቢሆን እግዚአብሔር በፍጹም አይቀየርም። ሰው ሁሉ ውሸተኛ ይሁን እግዚአብሔር እውነተኛ ይሁን አለ። ለምን? ያንተ ውሸት የእግዚአብሔርን ክብር አያልቀውም አለ። ለእግዚአብሔር ለክብሩ ከላቀ እንዴት ታዲያ እግዚአብሔር በዓለም ይፈርዳል ብሎን ነበር አይደለም? አንተ ውሸታም ስለሆንክ እግዚአብሔር በቃ ምን ነው ምናምን ብሎ እጥፍ አይልም ነው እኮ። ያንተ ውሸት እግዚአብሔር ምን ያክል ማሪነቱን ያንተን ውሸት ይቅር ብሎ ያሳየውና ከዛ ያንተ ውሸት እሱን እንደማያቆመው ሲገባ እግዚአብሔር የበለጠ ምን እንድትወልድ ያደርጋል? እንድትወደው ያደርጋል። እንድትወደው የሚያደርግ በክፋት ልክ ስለማይመልስ እኮ ነው። በእጥፍ ግን ጸጋውን በክፋት ላይ የላቀ ጸጋ ያፈስና የላቀ ምህረት ያፈስና እንደ በደል መጠን አይመልስልህም። ከዛ የባሰውን ጸጋ ያፈስባል። ከዛ ኩም ያደርጋል። ምላሽ እንዳይኖርህ ያደርጋል። አሁንም እስራኤል ቀኑ ሙሉ እጆችን ዘርግቻለሁ አለ። ቀኑ ሙሉ ወደሚቃወመኝ ፈቃዴን ወደማይቀበል ሕዝብ እጆችን ምን ብያለሁ? ዘርግቻለሁ። እየተቃወሙ ነው። አዎ እኔ ግን ዘርግቻለሁ። አይደክመኝም። እምብያሉ ነው። አዎ ዘርግቻለሁ። መቼ? ቀኑ ሙሉ ነው ያለው። ቀኑ ሙሉ እኮ ነው። ሁሉ ጊዜ 24 ሰዓት እጁን ዘርግቷል። እየተቃወሙት ነው። ፈቃዱንም ቢያሉት ነው። በእምነት አንጸድቅም እያሉ ነው። እሱ ግን እጁን ምን ብሏል? ዘርግቷል። ዛሬም እጁን እንደዘረጋ ነው። አህዛብ እየዳነ ነው። እነሱን ደግሞ እየጠበቃቸው ነው። ምን እስኪሉ ድረስ እጃቸውን አንስተው ጌታ ሆይ እንደነሱ እኛንም አድነን። ስለዚህ በተማራችሁበት ምህረት እንዲማሩ በማን በተማራችሁበት። ስለዚህ እግዚአብሔር ምህረት በአሕዛብ የተገለጠው ምህረት ነው። በይሁዳዊም ላይ እንዲገለጥ
አቅዶት የነበረው። ክብር ለስሙ ይሁን። ኦኬ በእነሱ በተማሩበት ምህረት ምን እንድትሉ ነው አለ? እንድትማሩ እግዚአብሔር ይሄንን አድርጎታል ያለ። ቁጥር 25 እና ቁጥር 26 አንብበን የሮሜ የአሕዛብ ሙላት እስኪመጣ ድረስ ያለው። ወንድሞች ሆይ እሺ ልባሞች ሆናችሁ እንዳይመስላችሁ እሺ ይህን ምስጢር ታውቁ ዘንድ እወዳለሁ። እሺ የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል ላይ በአንዳንድ በኩል ሆነባቸው። ሙላት እስኪገባ ድረስ ነው የሚለው። ምን እስኪገባ ድረስ? ሙላት እስኪገባ ድረስ በአንዳንዶች ላይ ምን ሆነ? ድንዛዜ ሆነ ነው የሚለው። ድንዛዜ ሆነው ምን እስኪሞላ ድረስ ነው? የአሕዛብ ሙላት እስኪደርስ ድረስ ወይም ጽዋቸው እስኪሞላ ድረስ ነው ድንዛዜ ሆነው። እሺ እንደዚሁም እስራኤል ሁሉ ይድናል። እንደዚሁ ደግሞ እስራኤል ሁሉ ምን ይላል? ይድናል። ቁጥር 31 እና ቁጥር 32 እንዲሁ በተማራችሁበት ምህረት እነርሱ ደግሞ ምህረትን ያገኙ ዘንድ ምህረትን ያገኙ ዘንድ እነዚህ ደግሞ አሁን ምን አላለው? አሁን ያልታዘዙት ለምንድን ነው እያለን ነው? በተማራችሁበት ምህረት ምን እንዲሉ ነው? እንዲድኑ ነው። ኦኬ አሁን በጥንቃቄ ስሙ። እግዚአብሔር ለምን እንዲህ ያደረገ አንለውም። ሉዓላዊ ነው ብሎናል። ለማዳን ነው ግን የሰራው። ለማዳን የሰራው እስራኤልን በሙሉ እዩት። ከብሉይ ኪዳን ጀምሮ ልቡ መሲህ ይመጣል ተብሏል። የመሲህ ተስፋ ቃል አለው። የአብርሃም ዘር ነኝ ይላል። ብዙ ነገሮችን ምን ይላል? ያምናል። ግን የእስራኤል ትልቁ ሚስ ያደረጉት ነገር ከክርስቶስ ይልቅ አብርሃም ይበልጥባቸው ነበር። አብርሃም ለነሱ ትልቁ አባታቸው አብርሃም። ኢየሱስ በስጋው ራስ ሲመጣ እናንተ ቅርንጫፍ ናችሁ እኔ ግንድ ነኝ ያለው፣ እነሱ አብርሃም ግንዱ ነው እኛ ደግሞ ቅርንጫፎች ነን ብለው ነው የሚያምኑት። ስለዚህ ኢየሱስ ማስተካከል ነበረበት። ሲሞቱ አንድ ባለጠጋ ሰውዬና አንድ ደሃ ሰውዬ ሞቱ። ሁለቱም ደግሞ አንደኛው ወደ አብርሃም እቅፍ ሄደ ይላል። ምን ብለው ነው የሚያስቡት? በጣም ባለጠጋ መሆን በዚህ ምድር ላይ ስትሞት የአብርሃም እቅፍ ውስጥ ትገባለህ ብለው ያስባሉ። እንደሱ ነው የሚያምኑት። ደሃ ከሆንክ ኃጢአተኛ ነህ። ስለዚህ ድህነት የኃጢአት መገለጫ ነው በእነሱ ጭንቅላት። ደሃ ደግሞ የተሰራለት ሲኦል ነው። ስለዚህ ቀጥታ የሚገባው የት ነው? ሲኦል ነው። ድሆች የት ነው የሚገቡት ብለው ነው የሚያምኑት። ከዛ ኢየሱስ ምሳሌ ሰጠ። ምን ብሎ? አንድ አልዓዛር የሚባል ቁስል ያለበት ሰውዬ ቁስሉን ውሾች የሚልሱለት፣ ባለጠጋ ደግሞ በሩ ላይ እየመጣ የሚለምነው ማያካፍለው ሰው ነበር አለ። እና ሁለቱም ሞቱ አለ። ሁለቱም ሲሞቱ አለ ባለጠጋውን በምሳሌ የተከተተው ሲኦል ወረደ አላቸው። ደሃው ሰውዬ ደግሞ እናንተ ሲኦል ይገባል ያላችሁትን አብርሃም እቅፍ ውስጥ ገባ አላቸው። ሪቨርስ ነው ምሳሌውን የሰጠው። ምክንያቱም እነሱ ጭንቅላት ውስጥ ያለው ማፍረስ ነው ትግሉ። አረ እንዴት እንደዚህ ይሆናል? ፌር አይደለም አለ ባለጠጋው ሰውዬ። ሲኦል ሆኖ እኔ እኮ እንዲህ አይደለም፣ እኔ እኮ ገነት እገባለሁ ብዬ እየጠበቅኩ ነበር ብሎ ሲጮህ አብርሃምን ነበር የጠየቀው አይደል? ውሃ ጠጣኝ አለው። ሩቅ ነው፣ ገደል ነው፣ በእኔና በእንተ መካከል ርቀት አለው። ማለትም ዓለማችን ይለያያል ነው። አንዳንድ ሰው እንደዚህ በድልድይ ይመስለዋል። ዓለማችን የተለያየ ነው። ከዛ ወደዚህ ማድረስ አንችልም ነው ያለው። እንደሱ እኮ ነው። ሲኦል የሚባል አለ። የአብርሃም ደግሞ ምን ሁለቱ አንደኛው ከአንደኛው ጋር ህብረትና ፌሎሺፕ የላቸውም፣ ይራራቃል ነው። ስፒሪቹዋል ወርልዱን ያሳያቸው። ከዛ ሰውየው በጣም ድንቅ ነው፣ ጎበዝ ነው ሰውየው። እንደኛ ዘመን የሆነ ሰልፊሽ አይደለም። እጅ አውጥቶ አብርሽ በቃ የኔ ነገር መቼም ያው እንዳልከኝ ድልድይ ካለ አንገናኝም፣ ግን እንደኔ ሌሎች 7 ወንድሞች አሉኝ። እነሱም እንደኔ ተሸውደው የት እንዳይመጡ ገነት እንገባለን ብለው እዚህ እንዳይመጡ፣ ምክንያቱም ከሀብቴ አብርሻቸዋለሁ፣ ባለጠጎች ናቸው እነሱም እዚህ ይመጣሉ። ሄደ አልዓዛርን ላከውና አስመልጥልኝ ሲለው እግዚአብሔር አብርሃም ምን አለው? ለነርሱ ሕግና ነቢያት አሉላቸው። ማናማ እሺ፣ ሕግና ነቢያት እያሉ ነው ሲኦል የገባው ይሄ ሰው። አያውቁትም። ሕግና ነቢያትን ምን አይሉትም? አያውቁትም። የራሳቸው ላይ ነበር የተደገፉት። ስለዚህ እግዚአብሔር ምን ማድረግ ፈልጓል? ተቃራኒውን ነገር ነው መንገር የፈለገው።
አብርሃም አባታችን ነው፣ ግንዱ እሱ ነው። እኛ ደግሞ ምንድነን? ለዚህ እኮ ነው ኢየሱስ የማቴዎስ ወንጌል ላይ አሁን ሲያስተምር ምን አላቸው? የዋሆች ብፁዓን ናቸው ምድርን ይወርሳሉ አለ። እነሱ ደግሞ የአብርሃም ዘር ስለሆነን ምድርን እንወርሳለን ብለው ነው የተቀመጡት። አይደለም፣ የአብርሃም ዘር አይደለም የሚወርሰው፣ የዋሆች ናቸው። እንደውም እንቆይ ልጠይቃቸው። እናንተ እኮ አላቸው መብራት አብርቶ ሰው እንዴት ከእንቅብ በታች ያስቀምጠዋል? እናንተ ለዓለም ብርሃን የሚሆን ነገር በእናንተ ውስጥ ፕሮግራም አለኝ። አብርሃምን የጠራሁት ለዛ ነው። ግን እንቅብ ውስጥ ነው ያላችሁት። እንቅቡ ደግሞ የሙሴ ሕግ ነው። ስለዚህ ብርሃናችሁ ለሌላው መድረስ አልቻለም። እባካችሁ ከፍ አድርጉትና በተራራ ላይ ያለች ከተማ ልትሰወር ወደዛ ውጡ ነው። እናንተ ጨው ነበራችሁ፣ የዓለም የምድር ጨው ትሆናላችሁ ብዬ ነበር። ግን አልጨው ናችሁ። እሱን ነው ያስተማረው። ጨው መሆን ትፈልጋላችሁ? እንግዳውን እመኑ ነው። እነሱ ደግሞ አብርሃም አብርሽ የኛ ሰው አብርሽ የሚል አስተሳሰባቸው በሙሉ ማን ላይ ነው የተሰፋው? አብርሃምና የአብርሃም ኪዳን ላይ የሙሴ ኪዳን ላይ እዛ ላይ ነው የተቀመጡት። ኢየሱስ ደግሞ ከአብርሃም ወጥተው እሱን እንዲያዩት ነው የፈለገው። ምክንያቱም አብርሃም ቅርንጫፍ ነው እኔ ላይ አመነ፣ በእኔ ቀኔን ያይ ዘንድ ተመኘ፣ አየም ደስም አለው፣ ሐሴት አደረገ ሲል 50 ዓመት ያልሞላ በለው ውገረው አሉ። ለምን? እነሱ አብርሃምን ነው አባት ብለው የሚጠሩት። ኢየሱስ መጣና እግዚአብሔርን አባት አለ። ከአብርሃም እንዲወጡለት ነው የፈለገው። አብርሃም ጥሪው ክርስቶስ እንዲመጣ በብሉይ ኪዳን ተጠርቷል። አዎ፣ ያንን ፕሮግራም ማፍረስ ፈለገ ኢየሱስ። ስለዚህ አሁን ምን ሊያስቡ ነው? ኢየሱስ እኔ ነኝ አዳኙ ክብር ለስሙ ይሁን ምናምን ሲል ሕጉን እንኳን አላወቁትም አይደል? ሕግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም ነው ያለን። ወደ ወንጌል አይደለም ያልደረሱት። የጽድቅን ሕግ እየተከተሉ ነው፣ ግን ሕጉን ራሱ ምን አይሉትም? አያውቁትም። ምክንያቱም ሕጉን የሚያውቁ ክርስቶስ ጋር ይደርሳሉ። እነሱ ሕጉ አላቸው፣ ሕጉን ግን ምን አይሉትም? በትክክል አያውቁትም። በትክክል ደግሞ አይረዱትም፣ አይተረጉሙትም። ስለ ልባቸው ድንዳኔ የተሻሻለም ነገር ስላለው የዕብራውያን ጻፊ ለዛ ነው እኮ ከጊዜው የተነሳ ሆነ አስተማሪ ነበር መሆን የነበረባቸው። ኢየሱስ ሲመጣ ይዛችሁ ለሌላው ወንጌል መስበክ ማስተማር ሲገባችሁ፣ አሁን ገና አንድ ሰው የመጀመሪያውን ትምህርት የሙሴ ሕግ ብሎ ሀብሎ ማስተማር እናንተን ያስፈልገዋል። ሕፃን ስለሆናችሁ ወተት ነው የሚያስፈልጋችሁ። ጠንካራ ምግብ ምን አይላችሁም? አያስፈልጋችሁም። ገና ናችሁ ይል ነበር። ለምንድን ነው ገና ናችሁ ያላቸው? አሁን እነሱ ልክ ነን ብለው ነው የሚያስቡት። ልክ ነን፣ ጌታ ይባረክ። የሙሴን ኪዳን ሕጉን ምንድነው? ሙሴን ተቀማነው አብርሃምን ተቀብለን ተገርዘናል። ሙሴን ተቀብለን ሕግን እየጠበቅን ነው። አሁን መሲሁ መጣ። ፕሬዝ ጋድ። በቃ ና ተያይዘን እንዳን ሊሉ ነው። ምህረት ሊቀልባቸው ነው። ምህረት ዋጋ ሊያጣ ነው። ምክንያቱም ተገርዘው ሕግን ጠብቀው ነው ያገኙት ኢየሱስን። መደንደን አለብህ። ካልደነደንክ ነገ አንተ ከኛ ጋር ማብራት ታመልክም ልትሉ ነው። ሰውን ምን ልታረጉ ነው? ልዩነት ልትፈጥሩ ነው። ቸርችም መታችሁ በብሔር ልትከፋፈሉብኝ ነው። እኛ እኮ ቀድመን የተገረዝነን ምናምን ልትሉ ነው። መሲሁ እንዲመጣ እኮ ነቢያት እኛ ጋር እኮ ተነስተው ነበሩ ልትሉ ነው። እኛ በተነበይነው ነው ልትሉ ነው። ደንደን በሉና በቅናት በዱ። ገብቷችኋል? ማውራ እግዚአብሔር ሁሉን በምን ለመዝጋት? ምክንያቱም ታዛዥ ነን ብለው ነው እያሰቡ ያሉት። ሁሉን ባለመታዘዝ መዝጋት ፈለገ። ከዛስ ሁሉን በምህረት ነው። ስለዚህ ማንም የሚመካ የለም። የሚመካ በማን ይመካ? በእግዚአብሔር ይመካ። እግዚአብሔር ብቻውን መመኪያችን እንዲሆን የኛን ትምክህት ለማፍረስ ምንም ያደርጋል? ልድገመው። ለኛ ስለሚበጀን ነው ባይዘው። ትዕቢቱ እኛን ስለሚጠለን ስለሚጎዳን እኛ እንዳንቀበይ የትዕቢትን ጥግ ያሳየናል። እንደዛ ከሆነማ ብሎ የእግዚአብሔርን ምህረት በመግለጥ ማለት። ስለዚህ ሁሉን ባለመታዘዝ ዘግቶ ሁሉን በምንድነው የሚያድነው? በምህረት። አሁን በዓለም ላሉት እግዚአብሔር ምንድነው ያለው? ምህረት። ቸርች ውስጥ ላሉት ምንድነው ያለው? ኦኬ። በእግዚአብሔር ቀይ ላሉት ምንድነው ያለው? እሺ። በሲኦል ላሉት ምንድነው ያለው? እግዚአብሔር በጠቃላይ ያለው ምህረት ብቻ ነው። ምህረቱ ደግሞ በክርስቶስ ምን ብሏል አለ? ተጠቅልሏል። እስራኤል ሁሉ ምን ይላል?
ይድናል። ድንዛዜ ይኖርበት እንጂ ከእንቅልፉ ይነቃል። የአሕዛብ ሙላት እስኪደርስ ድረስ ነው እግዚአብሔርን ያደረገው። ያንን ደግሞ የሚያደርግበት ደግሞ ምን አለው አለ? ኃጢአታቸውን ከነሱ ወስድላቸው ይሆናል ብለዋል። ወስዶላቸዋል። የድነት ስራ ተሰርቷል። አዲስ ኪዳን ሆኖላቸዋል። ኦልሬዲ ድነታቸው ምን ያደረገ ነው? ያለቀ ነው። ባለቀ ነገር ውስጥ ነው የደነደኑት። ዋው! አሕዛብ ቀድሞ ያቅ ነበር። እግዚአብሔር ያቅ ነበር እንደሚድኑ ያቅ ነበር። አሕዛብ እንደሚድኑ አውቆ ማንን መረጠ? አይሁድን። አይሁድን የመረጠው ለምንድን ነው? ለቀረው ማህበረሰብ እነሱ ማሳያ እንዲሆኑ እግዚአብሔር መረጣቸው። ባይዘው እስራኤል የምህረቱም የቁጣውም ማሳያ ናት። በቃ በብሉይ ኪዳን በደንብ ታዩታላችሁ። የፍቅርንም ጥግ ያሳያት፣ የቁጣንም ጥግ ያሳያት፣ ምህረቱንም እንደገና ቁጣውንም ያሳየባት እንትን ብትሆን የተመረጠች ሕዝብ እስራኤል ናት። እነሱን አይተ እግዚአብሔርን መለየት ነው። ልድገመው። በቃ እነሱን አይተ እግዚአብሔር ምን ያክል ምርጥ እንደሆነ። ለምሳሌ ሆሴን ነው አይደለ? ሄደህ አግባ ያለው ሆሴን ሄደህ ምን በላለው? አንዲት ሴተኛ ዳሪ ሄደህ አግባ አለው። ከሷም ልጅ ውለድ ይለዋል። ሄዶ ይወልዳል። ልክ ከወለደ በኋላ ጥላው ትሄዳለች። በቃ የፍቺ ወረቀት ላስገባ ነው ሲል ሂድና አምጣት ይለዋል እግዚአብሔር። ያመጣታል። ደግማ ትወልዳለች። እንዲህ እየተመላለሰ 3-4 ከወለደ በኋላ ምን አለው እግዚአብሔር? ሂድና ለእስራኤል ሕዝብ እንዲህ በላቸው። እናንተም እንዲህ ነው ማለት ጣዖት አምልኮ ትሄዳላችሁ፣ እመልሳችኋለሁ። ትወልዳላችሁ፣ ደግሞ ሄዳችሁ እንዲህ ነው ያሰቃያችሁ ይበላቸው እኮ ነው። ምን እያሳየ ነው? ሄደው እየዘሞቱበትም እግዚአብሔር እየተከታተለ ሄዶ ያመጣቸው ነበር። ከዚህ ውጪ እግዚአብሔር የለም። እሳት አይደል? ከዚህ የባሰ እሳት አለ? ከምህረት የባሰ እሳት እኮ የለም። ከፍቅር የባሰ እሳት እኮ የለም። ይሄ ነው የእግዚአብሔር እሳቱ። እስከ መጨረሻው ጥግ እየተከታተለ እየሳበ ስታምጽ እየሳበ ፓራላይዝ ያደርጋል። በቃኝ እኔ ከዚህ በኋላ በበድለውም መጥቶ ይወስደኛል ከምመላለስ ብለህ ትቀመጣለህ። ግን እቺን እግዚአብሔር ማወቅ ተነስኗቸው ስለነበር በስራችን ነው እንዳይሉ እንደኛ ነው እኮ እንደነሱ እኛ እንድን ዘንድ እንደነሱ ክርስቶስ ጸጋ እንድን ዘንድ እናምናለን። እንደናንተ በተማራችሁበት ምህረት እነሱ ደግሞ ምን ይበሉ? ጣዖት አምላኪውን ምሯል። ጌታ ቤት ሳይመጣ በፊት እግዚአብሔር በምህረቱ ተገናኝቶታል። የድነትን ስራ ጨርሶለታል። ለምሳሌ ኢየሱስ ድኖ የድነትን ስራ ስለጨረሰ በመስቀል ይቅር ስላላቸው ነው አሕዛብ እየገቡ ያሉት። በተመሳሳይ የአይሁድም ጉዳይ ምን ብሏል ነው? ተሰርቶ አልቆላቸዋል። ባለመታዘዝ ባይጸኑ ምን ያደርጋሉ? ይመለሳሉ። እምቢ ብለው በዛው ቢቀጥሉስ ከእንቅልፍ ብንን የሚሉበት ሰዓት ይመጣል። እስራኤል ሁሉም ይድንበት። እግዚአብሔር ሁሉም በምህረት እኔ እንዳትል እያለ ነው። ትንሽ ድሮም ጌታን የሚፈልግ ልብ ነበረኝ እንዳትል። እንደዛ ካለን ራሱ ትንሽ እንትን ትመጣለች። ጌታን የሚፈልግ ልብ ነበረኝ ስትል ባክ ልታረግ ትችላለህ። አታረጉም። ይሻይዟቸው ማለት ነበረኝ አለኝ ትንሽም እግዚአብሔር ድሮም ቢሆን እኔ ምናምን እንዳትል። መፈለግህ አይደለም ያዳነ፣ መፈለጉን ያዳነ። እየሰማችሁ ነው? ከራሳችሁ ላይ ውጡ። ክርስቶስ ነው ፈልጉ ያገኘን እሱ። የጠፋ ሰው እንዴት ራሱን ይፈልጋል? መጥፋቱንም እኮ ያቅም የጠፋ ሰው እንደ በግ ተቅበዝበዘን ነበር። ጠፍታል። መጥፋትንም አታቅም። የጠፉትን ሊፈልግ ሊያድን የመጣው ማን ነው? የጠፋበት ነው የሚፈልገው። የጠፋበት ፈልጎ አገኘ፣ ከዛ ዳናቸው። የድነት ስራ በጠፉት ተፈልጎ የተገኘ ሳይሆን ባልጠፋው እግዚአብሔር ተፈልገን የተገኘን በምህረቱ ነው እዚህ ያለነው። ይሄ አይነት የምህረት ዕቃዎች ስለሆነ እንዲህ አይነት ምህረት ስላለ ያለ አንዳች ሳንመካ በእግዚአብሔር ምን ይላናል? ትዝ ይላችኋል? አንዲት ሴት ዲናር ነው ፍራንክ የጠፋባት መብራቷን አብርታ ፈለገቻት ነው የሚለው። ቤቷን እየጠረገች ምን አደረገች? ልክ ስታገኘው ነው የሚለው
ልክ ስታገኘው ጎረቤትን የጠራቸው ስትፈልግ አልጠራቸው ስታገኘው ግን ለድግስ ነው የጠራቸው ልክ ኢየሱስ መስቀል ላይ ሲሞት ነው ለድግስ የጠራን ጠፍተን ነበር እየፈለገ መብራት አብርቶ እየፈለገ ድንግል ትጸንሳለች በሚል መብራት እየፈለገ ልክ ሲያገኘን ሃሌሉያ ተፈጸመ ሲል ግን ኑ ተገኝቷል ድግሱን ተካፈሉ ለሁላችን የሚሆን የድነት ሥራ ምን ስላለ ሄሎ እሱ ስለ ሴትዮ አይደለም እኮ ስለ እግዚአብሔር መንግስት ነው ምሳሌው ስለ እግዚአብሔር ሥራ ነው ምሳሌው እንጂ ስለ ሴትዮ አይደለም የእግዚአብሔር መንግስት አለ አንድ ምንድነው እርሾ በሊጡ ውስጥ ምን ትንሽ እርሾ የሰወረችን ሴት ትመስላለች እርሾ ናት ግን በሊጡ መካከል ምምራ እና ሊጡን ሁሉ ምን እስክተል አየ እርሾው ሰማያዊ እርሾ ኢየሱስ መጣ እዚህ ምድር ላይ ያለ ነው ሊጡ ውስጥ ሰወረንና አቦካን አሁን ይሁን እርሾው እያደገ ነው እየጨመረ ነው ኩፍ እያለ ነው የሆነን ጎረቤት እየወረሰ ነው ሊጣይተዋል ኩፍ ብሎ ሲያድር እንትን መክደኛን ሁሉ ገንፍሎ ምን ያደርጋል ይፈሳል እንደዛ እየገነፈለ እኮ ነው ይሄው በሮሜ ይገነፍላል በሆነ ነገር ይገነፍላል ባንተ ይገነፍላል አጠገብ ያለውን ምን ያደርጋል ይለኩሰዋል ሊጥ በሊጥ ያደርገዋል እርሾም አለበት ሃሌሉያ ይላል ለሌላው ያዳርሳል ምድሪቷን ሁሉ እስኪሸፍን ድረስ ያ እርሾ ከሰማይኛው ውስጥ ገብቷል ፕሮግራሙ እግዚአብሔር መጠቅለልና መጠቅለል ብቻ ነው ምህረትና ምህረት ከዚህ በፊት ብየዋለሁ ልድገመው እግዚአብሔር በሆስፒታል ውስጥ ያለ ዶክተር ነው እንጂ ፍርድ ቤት ውስጥ ያለ ዳኛ አይደለም ፍርድ ቤት ውስጥ ያለ ዳኛ ነው በብዙዎቻችን ጭንቅላት ውስጥ እንደዚህ ያለ እሺ የሚለን የሁሉ ዳኛ የሚል ጥቅስ ስላለ እግዚአብሔር ምንድነው ዶክተር ነው ዶክተር ደግሞ ሁሉ ጊዜ ለበሽተኛ ነው በሽተኛና በሽታን ለይቶ ነው የሚያየው ዶክተር ደስ የሚል ልዩ ቅባቱ ዶክተር በሽታን ከበሽተኛው ጋር ለያይቶ ነው የሚያያቸው ስለዚህ በሽተኛውን ከበሽታው ለማዳን በሽታው ምን መደረግ እንዳለበት ምን ይላል ይደክማል ይሰራል ስለዚህ በሽታው ላይ መቅሰፍት ነው የሚያወርደው በሽተኛው ላይ ግን ምህረት ነው የሚያደርገው የኛ የልብ ድንዳኔ ላይ አመጽ ላይ ኃጢያት ላይ መቅሰፍት ነው ያወረደው ላንቺ ግን እግዚአብሔር ምህረት ብቻ ነው በአንድ ላይ መውሰድ አይቻልም ለምሳሌ የሕክምና ባለሙያዎች አሉ እነዚህ የኔውን ወንድም አለኝ ትንሽ ወንድሜ ዶክተር ነው አንዳንድ እናቶች ያስቸግራሉ አለ ይፈልጠኛል ይቆርጠኛል ይሸቀሽቀኛል ይዘውረኛል ምናምን ነው የሚሉት አለና እንትናቸውን በትክክል አይገልጹምና ስንመረምር ምንም በሽታ አይገኝማል ከዛ አይ ምንም የለባችሁም ብንላቸው እሺ ይሉን ስለዚህ ምን እናደርጋለን አይ በጣም ቀላል ነው ብዙም አይደለም ዛሬ አሁን አንድ መርፌ ሰጥሻለሁ በቃ ትገላግያለሽ እንላለን እሺ ይላሉን ከዛ በውሃ አንድ መርፌ ብለው ምንድነው የሚወጓቸው ውሃ ከዛ ተወግቻለሁ ብለው ስለሚያስቡ ይድናሉ ተነስተው ይሄዳሉ ግን እውነተኛ በሽተኛ ሲመጣ በሽታውንና ሰውየውን ለያይተው ነው በሽተኛውን ለማዳን በሽታውን ምን ማድረግ አለባቸው የሚገድል ሌላ በሽታውን ተቃርኖ የሚሰራ ነገር ነው የሚልኩት እግዚአብሔር በሽተኞችን ይወዳል በሽታውን ይጠላል እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር ምን በግ እነሆ በዳዊት ከተማ መድኃኒት ኢየሱስ ምን ብሎላቸዋል መድኃኒቱ ኢየሱስ ነው በሽታው ደግሞ እኛ ውስጥ አለ እኛን በሽተኞችን ይወደናል በሽታችንን ግን ምን ይለዋል ይጠላዋል ስለዚህ ምናልባት ዶክተር ኦፕሬሽን ማድረግ ሊኖርበት ይችላል ኦፕሬሽን ሲያደርግ ምን ይላል የሆነ ማደንዘዣ ይወጋል የሙት አይሙት ራሱ ትዘይ ነው አንዳንድ ማደንዘዣ ጭልጥ አድርጎ አድርሶ ይመልሳል ስትነሳ የሆነ ነገር ተሰርቷል ምን እንደተሰራው ላታቅ ትችላል አሁን እንደሱ ነው ያለን እግዚአብሔር እስራኤል ላይ ማደንዘዣ መርፌ ወግቻለሁ
ይሄ ልብ ድንዳኔ ሪከቨር እስኪያደርግ ድረስ እስኪወጣ ድረስ ግን እነሱ አረባካችሁ ተመለሱ ብዬ እነሱ ጋር ምን አለለም አልቆይም መርፌ ወግቻቸው እነሱ ከድንዛዜያቸው እስኪነቁ ሌሎችን እያከምኩ ነው እና ጥላቸውን የምትሄደው አይደለም ማደንዘዣው ሰዓቱ ያልቃል ጊዜው ያልቃል ታይሙ ሲያልቅ ይነቃሉ ሲነቁ ያን ጊዜ ምህረትን ያገኛሉ እሱን ያለው